ሰላም እንዴት አደራችሁ? ክብር ሁሉ ለእግዚአብሔር ይሁን። የረዳን እግዚአብሔር ለዘላለም የተመሰገነ ይሁን። ከጎናችሁ ያለውን ሰው ሰላም ነው ወይ? ሁሉ ሰላም ነው ወይ? እንዴት ነህ? ከግራም ከቀኝም ያለውን ሰው እንዴት ናችሁ? ቤት ሰላም ነው? ትዳር ሰላም? ወጣቶች ደግሞ እንዴት? ትምህርት፣ ስራ፣ ሁሉ ነገር ጌታ ስሙ የተመሰገነ ይሁን። በእግዚአብሔር ምሕረትና ቸርነት የቆመ ሰው ሁሉ ጊዜ የእግዚአብሔርን ማዳን የእግዚአብሔርን መልካምነት ይናገራል። ክብር ለእግዚአብሔር ይሁን። ዛሬ ደግሞ ከኔ ጋራ ጥቂት ደቂቃ የእግዚአብሔርን ቃል እንካፈላለን። የእግዚአብሔርን ቃል በመንካፈልበት ጊዜ ምናልባት አሁን 2 ሳምንት ሆነ። በዚህ 2 ሳምንት ውስጥ ቤተክርስቲያን የእግዚአብሔር ድምጽ ከመጣበት ጊዜ ጀምሮ በጸሎት ነው ያለነው። ስለዚህ ከዚህ ከጸሎቱ ርዕስ ጋር ሐሳብ ጋር ተያይዞ ያለውን የእግዚአብሔርን ቃል ነው የምንካፈለው። ግን ምንድነው እንደማሳሰቢያ የጸሎት ነገር ሲታወጅ ብዙ ነገሮቻችን ከዛ ነገር ጋራ ስራችን፣ ትምህርታችን፣ እያንዳንዱ እንቅስቃሴያችን ከዛ ነገር ጋር የተያያዘ ቢሆን በጣም መልካም ነው። ለምሳሌ ስራ ቦታ ስንሄድ እንደ ድሮ ዝም ብለን ሳይሆን በቃ እዛ እየሰራን የሆነ የምናነሳው ነገር ካለ የምንንቀሳቀስበት የምንራመድበት ቦታ ካለ በጸሎት ርዕሱ ውስጥ ሆነን ንስሐ ከሆነ በዛ በንስሐ ውስጥ ሆነን እግዚአብሔር አምላክ ሆይ ምህረት አድርግልኝ፣ እግዚአብሔር አምላክ ሆይ ለቤተ ክርስቲያኔ ምህረት ይሁን፣ ለቤቴ ምህረት ይሁን፣ እግዚአብሔር እየነዳን ከሆነ እግዚአብሔር አምላክ ሆይ ለሀገሬ ምህረት ይሁን እያል በዛ አይነት መንፈስ ውስጥ ራሳችንን ማድረግ ልባችንን በዛ ውስጥ ማዘጋጀት በጣም አስፈላጊ ነገር ነው። ከዚህ በኋላም እያደረጋችሁ እንደሆነ አምናለሁ። ከዚህ በኋላም ላለው ግን እንደዛ እያደረግን መሄድ እንዳለብን ለማሳሰብ ነው። ክብር ለኢየሱስ ይሁን። ዛሬ የምንካፈለውን የመጽሐፍ ቅዱስ ቃል በጌታ በኢየሱስ ስም አነባለሁ። ሐዋርያት ሥራ ምዕራፍ 3 ከቁጥር 19 ያለውን 19ና 20 ነው የምንካፈለው። ካነበብን በኋላ ሁላችሁም ከደረሳችሁ እንጸልያለን። ሐዋርያት ሥራ ምዕራፍ 3 ከቁጥር 19 እስከ 20 በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እንግዲህ ኃጢአታችሁ እንዲደመሰስ፣ አዲሱን መደበኛ ትርጉም ነው ማነበው። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን ምን ይልላችኋል? ይመጣላችኋል ይላል። እንግዲህ ኃጢአታችሁ እንዲደመሰስ ንስሐ ግቡ፣ ከመንገዳችሁም ተመለሱ፣ ከጌታም ዘንድ የመታደስ ዘመን ይመጣላችኋል። እንጸልይ። ቅዱስ 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 የሰራዊት አምላክ እግዚአብሔር አንተ መልካም አምላክ ነህ። አንተ ሁሉን የምትችል አምላክ ነህ። አንተ ሕያው አምላክ ነህ። አንተ ዘላለማዊ አምላክ ነህ። ስለ ሁሉ እናከብርሃለን። ክብር ላንተ ይሁን። እግዚአብሔር አምላክ ሆይ ዛሬ በፊትህ መቆም የቻልነው ከራሳችን አቅምና ጉልበት የተነሳ አይደለም፣ ወይም ደግሞ እግዚአብሔር አምላክ ሆይ ጥሩ ነገር ስላሳየን፣ ጥሩ ቤተሰብ ስላለን፣ ጥሩ አቅም ስላለን፣ እግዚአብሔር ሆይ ጥሩ ነገር ስለተመገብንም አይደለም። ባንተ ምህረትና ቸርነት ግን ዛሬም በፊትህ መቆም ችለናል። በጌታ በኢየሱስ ስምና ስልጣን በምህረትህ ስለጎበኘህን፣ ስላየህን፣ ስለተመለከትከን ክብር ላንተ ይሁን። እግዚአብሔር አምላክ ሆይ እናመሰግንሃለን። አንተ አባታችን ነህ። አንተ አምላካችን ነህ። አንተ አጥለንም፣ አንተ አተወንም፣ አንተ ትራራልናል። አንተ እንደገና ትምረናል። አንተ እንደገና ታነሳናል። እንደገና ሪቫይቫል ይሆናል። እንደገና ታድሶ ይሆናል። ቃል ገብተህልናል። ባንተ ፊት ለሚጮሁ ለነዛ እግዚአብሔር አምላክ ሆይ እንደ ንስር እንደምታድስ እንደዛ በጌታ በኢየሱስ ስምና ስልጣን በፊትህ እየጮህን ነው። እንጮሃለን።
ያንተ ምሕረትና ቸርነት አሁንም ደግሞ ደጋግሞ ያግኘን። ማዳንህ በዚህ ቤት ይገለጥ። ቸርነትህ በዚህ ቤት ይገለጥ። ምሕረትህ በዚህ ቤት ይገለጥ። ስለ ሁሉ ክብር ላንተ ይሁን በጌታ በኢየሱስ ስምና ስልጣን አሜን። ያ ድምጼ ትንሽ ከፍ ስለሚል እቺን ነገር ቀነስ አድርግልኝ ቤኔ። ትንሽ ወረድ አድርግልኝ። ያው ያለ ማይክም ድምጼ በጣም ነው የሚሰማው አይደል? ያ እንዳያስቸግራችሁ። ኦኬ፣ ክብር ለእግዚአብሔር ይሁን። ዛሬ የምንማረው ወይም ደግሞ ጥቂት ደቂቃ ባለን ጥቂት ደቂቃ የምንካፈለው መነቃቃት ወደ ተሐድሶ በሚል ሐሳብ ነው። መነቃቃት ወደ ተሐድሶ በሚል ሐሳብ እኔ አንድ ጥያቄ ጠይቂያችሁ መጀመር እፈልጋለሁ። ያም ምንድነው? ዛሬ ከቤታችሁ ከእንቅልፋችሁ ገና እንደተነሳችሁ ትዝ ያላችሁ ያሰባችሁት ወይም ደግሞ ትዝ ያላችሁ ነገር ምንድነው? ያው ሁላችንም አሁን ምላሽ እንድትሰጡ ሳይሆን በልባችሁ እንድታስቡ ነው። ትዝ ያላችሁ ገና እንደተነሳችሁ ትዝ ያላችሁ ወይም የነካችሁት ነገር ወይም ደግሞ የያዛችሁት እጃችሁ ፈጥኖ ወይም ሐሳባችሁ ፈጥኖ የሄደበት ቦታ የት ነው? ዛሬ ጠዋት። ሁለተኛው ነገር ደግሞ ቤተክርስቲያን አሁን ለመምጣት ሬዲ ስትሆኑና ስትዘጋጁ አእምሯችሁን ዛሬ እዚህ ለመምጣት ስታዘጋጁ ምን አስባችሁ መጣችሁ? ያው አንዳንድ ጊዜ በጣም ብዙ የሚታሰቡ ነገሮች አሉ። እናንተ ግን እያንዳንዳችሁ በአእምሯችሁ አሁን እዛ እንድትሄዱ ፈልጋለሁ። ጠዋት እዚህ መኪናችሁን ስትነዱ ወይም ደግሞ ትላንትም ይሁን የሆነ ሰዓት ቤተክርስቲያን መምጣት ስታስቡ የሚሰማችሁ ልባችሁ የሚሰማችሁ የምታስቡት ነገር ምንድን ነው? ያው እዚህ መካከል ብዙ ሰዎች እንደዚህ ይኖራሉ ብዬ አላስብም። ነገር ግን አንዳንድ ሰዎች ቤተክርስቲያን ውስጥ ሶሻል ላይፉ ደስ ይላቸዋል በአብዛኛው። አንዳንድ ሰዎች ደግሞ ያለው ኢንቫይሮንመንት ከሰው ጋር መገናኘቱ ጓደኛን ማግኘት እንደዚህ አይነት ነገሮች ደስ ይላቸዋል። አንዳንድ ሰዎች ደግሞ በትክክልም እግዚአብሔርን ለማምለክ እግዚአብሔር ዛሬ የሆነ ነገር ይናገረኛል፣ አብዛኛው እግዚአብሔር ዛሬ የሆነ ነገር ይናገረኛል፣ ከእግዚአብሔር የሆነ ነገር እቀበላለሁ ብለው የሚመጡ ሰዎች አሉ። እናንተም እንደዛ እንደሆናችሁ አስባለሁ። ኦኬ፣ ይሄንን ጥያቄ በልባችሁ ይዛችሁ ወይም ዛሬ በምን አይነት መንገድ እዚህ እንደመጣችሁ በልባችሁ ይዛችሁ አሁን ወደ አነበብኩላችሁ ወደዚህ ወደ ሐዋርያት ሥራ መጽሐፍ ስንሄድ ይህ የሐዋርያት ሥራ ጸሐፊው ሉቃስ ነው። ዶክተር ሉቃስ የሐዋርያትን ሥራ በአጠቃላይ ስንመለከተው ምንም እንኳን መጽሐፉ የሐዋርያት ሥራ ተብሎ ይነገር እንጂ ትክክለኛው ነገር ምንድነው? መንፈስ ቅዱስ ከምዕራፍ 9 ስትመለከቱ አብዛኛውን ሽፋን ይዞ የምንመለከተው ሐዋርያው ጴጥሮስና ደቀ መዛሙርቶቹ ናቸው። ከዛ ቀጥሎ ያለውን ደግሞ አብዛኛውን ሽፋን ይዞ የምንመለከተው ጳውሎስ ነው። ወደዚህ ምዕራፍ 1ን ስንመለከት የጌታ ኢየሱስ ክርስቶስ ማድረግና ተስፋ ሰጣቸው። ከዛ በኋላ ደግሞ ደቀ መዛሙርቶቹና ሌሎችም ወደ 120 እና ከዛ በላይ የሚጠጉ ሰዎች በማርያም ቤት ሆነው የመንፈስ ቅዱስን እሳት እየተጠባበቁ የሚጸልዩበትን በምዕራፍ 1 ትመለከታላችሁ። ምዕራፍ 2 ላይ ደግሞ በባለ 50ኛው ቀን የእግዚአብሔር መንፈስ እንደወረደባቸው አብረው በአንድነት በሚጸልዩ ሰዎች ላይ የእግዚአብሔር መንፈስ እንደወረደባቸው እንመለከታለን። የእግዚአብሔር መንፈስ ከወረደባቸው በኋላ እነዚህ ሰዎች እንደሌላ ሰው እንደሆኑ እንደ ትላንትናው ሳይሆን እንደሌላ እንደተለወጡ እንደታደሱ ሌላ ኃይል እንደተጨመረላቸውና ትላንት ፈሪ የነበሩ ሰዎች በድፍረት የእግዚአብሔርን ቃል ለመናገር ኃይል እንደተሰጣቸው እንመለከታለን። ወደ ምዕራፍ 3 አሁን ወደ አነበብኩት ስንመጣ አንድ ነገር ተከስቷል። ዮሐንስና ጴጥሮስ ወደ ቤተ መቅደስ እንደተለመደው ለጸሎት እየሄዱ እያለ በቤተ መቅደስ ደጃፍ አንድ ሽባ ሰው ነበር። ሁሉ ጊዜ የሚለምን ሽባ ሰው። ስለዚህ ያ ሰው እነ ጴጥሮስና ዮሐንስ የሆነ ነገር እንደሚሰጡት አስቦ ሲለምናቸው
እንደዚህ ያሉ የምንሰጥ ነገር ምንም የለም በጌታ በኢየሱስ ክርስቶስ ተነስና ተሂድ ተመላለስ አሉት ከዛ በኋላ ይህ ሰውዬ እንደተናገሩት ቃል ተነስቶ ምን አለ መመላለስ ጀመረ ከነሱ ጋር ሆኖ እግዚአብሔርን ማመስገን ጀመረ በዚህ ተአምራት ምክንያት ብዙ ሰዎች ተሰብስበው ነበር ብዙ ሰዎች ይሄንን ተአምራት ሊያደርጉ የቻሉበት ምክንያት ምንድነው ብለው በብዙ አይነት ጥያቄ ውስጥ ሆነው ሰፍ ብለው ምክንያቱን ለማወቅ አብዛኞቹ እንደውም እነ ጳውሎስን እንደ አምላክ የተመለከቱ ይመስላል እነ ጴጥሮስን እንደ አምላክ የተመለከቱ ይመስላል ለዛ ነው ጴጥሮስ ቁጥር 11 ላይ የተፈወሰውም ለማኝ ከጴጥሮስና ከዮሐንስ ጋር ጥብቅ ብሎ አብሯቸው ሳለ ህዝቡ ሁሉ በመገረም እነሱ ወደ ነበሩበት የሰለሞን መመላለሻ ወደ ተባለው ስፍራ እየሮጡ መጡ በጣም ተገረሙ እንዴ ምን አይነት ነገር ነው የሆነው ብለው በጣም በመገረም ህዝቡ ሁሉ ግራሉ ምክንያቱም የሆነ ተአምር ሆኗል ጴጥሮስ ይህን ባየ ጊዜ እንዲህ አላቸው የእስራኤል ህዝብ ሆይ በዚህ ለምን ትደነቃላችሁ ደግሞም በእኛ ኃይል ወይም በእኛ ጽድቅ ይህ ሰው ድኖ እንዲመላለስ እንዳደረግነው በመቁጠር ለምን ወደኛ አትኩራችሁ ትመለከታላችሁ ይህ ሰው የዳነበት ምክንያት እኛ አይደለንም የኛ ኃይል የኛ አቅም የኛ ጉልበት አይደለም ለምን አትኩራችሁ ትመለከታላችሁ ለምን ለኛ ቦታ ተሰጡናላችሁ እንደዛ አይደለም የአባቶቻችን አምላክ የአብርሃም የይስሐቅ የያዕቆብ አምላክ ብላቴናውን ኢየሱስን አከበረው ሃሌሉያ ብላቴናውን ኢየሱስን አከበረው እናንተ ግን እንዲሞት አሳልፋችሁ ሰጣችሁት ምን እንዲሆን እንዲሞት እናንተ ግን ምን ብላችሁ አሳልፋችሁ ሰጣችሁት የመጣው የአብርሃም የይስሐቅ የያዕቆብ አምላክ የአባቶቻችሁ አምላክ እግዚአብሔር ነበረ ልጁን የላከው በሱ ኃይል ነው ይሄ የሆነው እናንተ ግን አላወቃችሁትምና ምን ብላችሁ አሳልፋችሁ ሰጣችሁት ሰው ሃይማኖተኛ ሲሆን ጨካኝ ይሆናል እነዚህ ሰዎች ጥብቅ ያሉ ሃይማኖተኞች ናቸው በጣም ሕግ አጥባቂዎች ናቸው ነገር ግን ነገሮችን በእግዚአብሔር መንፈስ የመረዳት አቅም አልነበራቸውም ስለዚህ ኢየሱስ ክርስቶስን አሳልፈው ሰጡ እግዚአብሔር ከሃይማኖተኝነት ያውጣን ስሙኝ በጣም ጨካኝ ከመሆናቸው የተነሳ እንደዚህ አለ ጲላጦስ ሊፈታው ቢፈቅድም እንኳን እናንተ ግን ያ ጨካኙ በርባን እንዲፈታ ምንም ያላደረገው ንጹህ የሆነው ሰው እንዲሰቀል ፈረዳችሁ ቅዱሱን ጻድቁን ክዳችሁ ነፍሰ ገዳዩ እንዲፈታላችሁ ለመናችሁ የሕይወት መገኛ የሆነውን ገደላችሁት እግዚአብሔር ግን ከሙታን አስነሳው አሜን ኦኬ ስለዚህ ይሄ የሆነው ከሙታን በተነሳው በኢየሱስ ክርስቶስ ስም ነው ሃሌሉያ ስለዚህ እንደዚህ ያላቸው አሁን ወንድሞች ሆይ እናንተ ይህን ያደረጋችሁት እንደ አለቆቻችሁ ሁሉ ባለማወቅ እንደሆነ እግዚአብሔር ግን
የእርሱ የሆነውን ክርስቶስን መከራን እንዲቀበል አስቀድሞ በነቢያቱ ሁሉ አፍ የተናገረውን ፈጽሟል። አሁን ወደ ዋናው ክፍል እንግዲህ አመፀኛውን እንዲፈታ አድርጋችሁ ጻድቁን ሰቅላችሁታል። እናንተና አለቆቻችሁ ተስማምታችኋል። እንግዲህ ኃጢአታችሁ እንዲሰረይላችሁ ምን በሉ? ንስሐ ግቡ። ሪቫይቫል እዚህ ጋራ ይጀምራል። ሪቫይቫል እንዲመጣ ሪቫይቫል ማለት መነቃቃት ማለት ነው አይደል? መነቃቃት፣ መነሳት፣ መዘጋጀት እንደማለት ነው። ሪቫይቫል እዚህ ጋራ ይጀምራል። ምኑ ጋራ? ችግርን ማወቅ። ኦኬ፣ ሪቫይቫል ለምን አስፈለገ? ወይም ሪቫይቫል ለምንድን ነው የሚያስፈልገው? ሪቫይቫል እንዲያስፈልገን ወይም ሪቫይቫል እንዲመጣ አሁን እኛ ጋር ያሉ ምክንያቶች ምንድን ናቸው? ቀለል ባለ አማርኛ ለመግለጽ የታመመ ሰው ይሄንን ምሳሌ ወሰዱ። ለምሳሌ ታማችሁ ሆስፒታል ስትሄዱ ዶክተሩ መጀመሪያ የሚጠይቃችሁ መድኃኒት ነው የሚያዘው። በቃ አንተ ህመምን አውቄዋለሁ ምናምን ብሎ መድኃኒት ያዛል? አያዝም። ምንድን ነው የሚለው? እንዴት ነው የሚያረግህ ነው አይደል የሚለው? ኦኬ፣ እንዴት ነው የሚያረግህ? ይቆርጠኛል፣ ራሴን ያመኛል፣ ልቤን ድክም ያረገኛል፣ እንደዚህ ምናምን ብላችሁ ስትነግሩት ከዛ በኋላ ይሄ ነገር ወዴት እየወሰደው ነው? በቃ ኦሬዲ ተምሮታል፣ እሱ ያውቀዋል። ኦኬ፣ ይሄ የሆድ ቁርጠት ራስ ምታትን ጨምሮ የሆነ ነገር ካለበት እዛ ጋር አለ፣ የሆነ በሽታ ነው ብሎ ከዛ በኋላ ምን ያደርጋል? እንድንመረመር ያደርጋል። ለሞር በደንብ ለማወቅ ያው ላብራቶሪው ምርመራውን የሚያዘው በዛ በሚሰማ ስሜት ምልክት ላይ ተንተርሶ ይሄን ቢመረመር። ስለዚህ አሁን ሪቫይቫል ወይም መነቃቃት እንዲመጣ በሽታችንን ማወቅ የመጀመሪያው ነገር ነው። ማለት የመነሳት ተቃራኒው ምንድን ነው? መቀመጥ ወይ ኦኬ። የመንቃት ተቃራኒው ምንድን ነው? መተኛት። ሰው ካልተኛ አይነቃም፣ ካልነቃም አይተኛም። እሺ እንዳትወዛገቡ ግን አሁን ስሙኛ እንዴ። አሁን ሪቫይቫል ለምንድን ነው የሚያስፈልገን? ወይም ደግሞ አሁን በሽታችንን ማወቅ ለምንድን ነው የሚያስፈልገን? ለመነሳት። ምንድን ነው በሽታችን? ይሄ ምልክቶቹ ምንድን ናቸው? የሆነ መሆን ያለበት ነገር አለ። እሱም ምንድን ነው? ሪቫይቫል ነው። የሆነ መሆን ያለበት ነገር አለ። ሪቫይቫሉ ወዴት ይመራናል? ወደ ተሐድሶ ይመራናል። መጣበታለሁ። ያ መሆን ያለበት ነገር እንዲሆን መጀመሪያ በሽታችንን እየተጠየቅን ነው። አሁን ምንድነው የሚያምህ ወይም እንዳትነቃ እያደረገ ያለው ነገር ምንድነው? እሱን ካላወቅከው መንቃት አትችልም። ስለዚህ የመጀመሪያው ነገር እኔ በሶስት ነገር ዳስሽ ያለው እናንተ መጨመር ትችላላችሁ። የመጀመሪያው ነገር የጸሎት ህይወታችን እየደከመ ነው። ምን እያደረገህ ነው? እንዴት ነው የሚሰማ? ኦሬዲ ጸሎት ህይወቴ በጣም ቀዝቅዟል፣ ደክሞኛል። ሌላውስ? ሁለተኛው ምንድን ነው? የእግዚአብሔር ቃል ላይ ያለኝ ጥማት፣ የእግዚአብሔርን ቃል ለማንበብ ያለኝ ፍላጎቴ እጅግ ተሟጦ እያለቀ ነው። ሌላ ምንድን ነው የሚያምህ? ሌላ ምን ያምሃል? ሌላው ህመም አለኝ። ኃጢአት በፊት ኃጢአት ተብሎ ሲነገር ድንግጥ የሚያደርገኝ ነገር አሁን ምንም እየመሰለኝ አይደለም። ይህንን ነገር እየጻፍኩኝ
የሆነ ነገር ትዝ አለኝ። በጣም ራሴን ወቀስኩ። ይሄን ነገር እዚህ ጋር መናገር ምናልባት ትንሽ ከባድ ነው። ገና እዚህ ሀገር እንደመጣሁ እኔ የሆነ አጉል የሆነ ነገር የሚያሳዩ ሰዎችን ሳይ በጌታ በኢየሱስ ስም ብዬ በውስጤ ጸልያለሁ። አሁን ግን የለም ለምጄዋለሁ ማለት ኖርማል እየሆነብኝ ነው እንዴ? ኃጢአት ኖርማል እየሆነብኝ ነው። ድሮ በጌታ በኢየሱስ ስም ብዬ የምገስጸው ነገር አሁን ልምድ ሆኖብኛል። መስረቅ፣ መዋሸት እንዴ ምን ችግር አለው? እንትና ይደሰት እንጂ መዋሸት፣ ጓደኛዬ ደስ ይበለው እንጂ ምን ችግር አለው? ጓደኛዬ ምን ችግር አለው? የቤተ ክርስቲያን መሪዎች ደስ ይሰኙ እንጂ ምን ችግር አለው? ፓስተሩ ደስ ይሰኝ እንጂ ምን ችግር አለው? ምእመኑ ደስ ይሰኝ እንጂ ምን ችግር አለው? ችግር አለው። አሞኛል። እዚህ ጋራ የሆነ ነገሬ ውሸት ጽድቅ እየሆነብኝ ነው። ስለዚህ ታምም ያለው እግዚአብሔር ይፈውሰን። ኦኬ። በመሰራበት ቦታ ላይ አንድ ጾታዋ ሴት የሆነ ሰው የሰማችሁ ነው። ጾታዋ ሴት የሆነ ሰው በግልጽ የሚታይ ሴት የሆነ ሰው ሚስቴ ናት የኔ ያደረገችው አለች። ያው ምንም አሁን ኖርማል አሁን አዲስ የመጡ ያው ጋሽ ያሉ አዲስ የመጣ ሰው በኢየሱስ ስም ነው የሚለው። ለኛ ግን ኖርማል ሆኖብናል። በኢየሱስ ስም ከዚህ ኖርማልነት ጌታ ያውጣ። አንተ የሆነ ነገር ስትሰማ የምትደነግጥ ኃጢአት የሚያስደነግጥ ሰው መሆን አለብህ። በጣም አዘንኩ። እንዴ ብርሃኑ ምን ሆነ ነው አሉኝ። ዛሬ ነው እንዴ የምትሰማው? እኛ እኮ ኦልሬዲ ሰምተነው እኮ ከዛ በኋላ ግን እግዚአብሔርን ቃል ለመናገር ደግሞ በጌታ ናቸው፣ ቸርችም አላቸው፣ ያው ተከፍቷል። ይሄ ነገር ወዴት እየወሰደን እንደሆነ ማሰብ መቻል አለብን። አሞኛል። ምንህን? ኃጢአት ምንም እየመሰለኝ አይደለም። ኦልሬዲ ተኝቼ ያለው አንቀላፍቼ ያለው ማለት ምንም ሲሆን ችግር የለብኝም። እኔን አይንካ እንጂ ምን ችግር አለው? እኔ ቤት አይምጣ እንጂ ምን ችግር አለው? የነገ ትውልድህ ወዳጄ ባካችሁ በቅንነት የነገ ልጆቻችን ክፋት አናስተምር። የነገ ልጆቻችን አሁን እዚህ መካከል ያለን እየጨረስን ነው። በቃ ቀጣዮቹ እዛ ያሉት ናቸው። አሁን የዛ ፕሮግራም እያደረጉ ያሉት ይህንን ቤተክርስቲያን እግዚአብሔር ይባርካችሁ። ባለፈው ወጣቶች ስብከት ምናምን ደስ ይላል። ይሄ ነገር መቀጠል አለበት። መያያዝ አለብን። እርስ በርስ መሸፋፈን አለብን። የሆነ ሰው ሲወድቅ ዝም ልትል አይገባም። የሆነ ነገር ሊሰማ ይገባል። በኃጢአት ሲወድቅ የሆነ ነገር ሊሰማ ይገባል። ሊያመህ ይገባል። ምልክቱ ሊሰማ ይገባል። አዎ። ሌላኛው ምን ሆነሃል? ቤተ ክርስቲያን ልምድ ሆኗል። በቃ ፕሮግራሙ ይካሄድ እንጂ ምንም ችግር የለውም። የእግዚአብሔር መንፈስ አለ የለም ምን ችግር አለ? ከተዘመረ፣ ስብከት ከቀረበ፣ መባው ከተሰራ ምንም ችግር የለው። ምን ችግር አለው? ምንም ችግር ዋና ነገሩ ፎርማል የሆነው ነገሩ አይዛባ እንጂ ምንም ችግር የለው። አሞኛል።
እንደኔ ታማችኋል? የታመመ አለ እንደኔ? ጸሎቱ የደከመ የታመመ አለ እንደኔ? ኃጢአት ምንም የማይመስለው ትላንት የሚል ሰው አሁን ግን የሚሰማው ነገር ሁሉ ምን ችግር አለው እያለ እያለፈ ያለ ሰው አለ እንደኔ? የእግዚአብሔር ቃል ቢነበብም ባይነበብም ምንም ችግር የለውም። ዋናው ቲክታኩ ላይ ዩቲዩቡ፣ ፌስቡኩ ምንድን ነው መረጃ አለ። ታመም ያለው እዛ ጋራ ታመም ያለው እንደኔ የታመመ አለ። አሁን ሪቫይቫል ሊጀምር ነው። እኔ አሁን መታመሜ ገብቶኛል። መታመሙን ለዶክተሩ የተናገረ ሰው መፍትሄ ያገኛል። ታመም ያለው አባ መታመሜ ገብቶኛል። መታመማችሁ ከገባችሁ ሪቫይቫል ይመጣል። እዛ ጋር ነው ሪቫይቫል የሚጀምረው። እዛ ጋር ነው ሪቫይቫል። ውስጥ ላይ ነው የሚጀምረው። እግዚአብሔር እሳቱን ውስጥ ላይ ይልከዋል። ኢየሱስ ክርስቶስ ያድናል። ሶሪ ታመም ያለው። ስለዚህ ምን ያስፈልገኛል? ከዛሬ ጀምሮ ምን ልሆን? መታመሙን ያወቀ ሰው አንድ ጸሎት በሉ እስቲ። እጀምራለሁ። ኦኬ፣ የጀመራችሁ ደግሞ እቀጥላለሁ። ሌላስ? ወደ እግዚአብሔር ቃል እቀርባለሁ፣ እበላለሁ። የእግዚአብሔርን ቃል ማንበብ ጀምራለሁ። ሌላስ? ኃጢአት ስሰማ ውሸት ሰምቼ እንትና እንዴ ውሸት ቅልጥ አርጎ እየተናገረ ውሸት መሆኑን ልብ እያወቀው እየተረዳኸው ምንም አትለውም። መከባበር ምንም በቃ መከባበር ምን ችግር አለ? ጌታ ሆይ ውሸት ነው ብዬ መናገር እንድችል አቅምን ስጠኝ። ለዚህ ህዝብ አቅምን ስጥ። ሪቫይቫል ያ ነው ጌታ ሆይ። ቤተ ክርስቲያን ሪቫይቫል ሲመጣ የተለመደውን ፕሮግራም አታረግም። ፕሮግራም መሪው ይቆማል፣ ከዛ ዘማሪው ይቀጥላል፣ መባ ይሰራል። በጣም ምርጥ ፕሮግራም ነው። ማን እንደጀመረው ባላቅም ቄስ ማን የጀመረው ይሄን ፕሮግራም ግን ታውቃለህ? ታሪኩን ይሄ ፕሮግራም ሂደት እንዴት ተጀመረ? ሰባኪው ይቆማል፣ ማን ነው ፕሮግራም መሪ ይቆማል፣ ከዛ ዘማሪ። ምናልባት ሞር የምታውቀው ነገር አለ በዚህ ጉዳይ መቼ እንደተጀመረ? ኦኬ፣ በአንድ ወቅት ተጀመረ። ወቅቱ ግን አይታወቅም። የሆነ ሰው ጀመረው። ይሄ ነገር ልማድ ሆኖ አሁን በእኛ ቀጥሏል። ኦሬዲ ይቀጥላል። ግን አንዳንዴ ኢንፎርማል የሆነ ነገር ደግሞ ይሆናል እኮ። መንፈስ ቅዱስ ሲመጣ ኢየሱስ ያድናል። ሪቫይቫል ሲመጣ በቃ አንድ ቀን ሙሉ ምስጋና ዝማሬ ብቻ፣ ስብከት የለም እንደ የሚል ሰው ሁላ አይኖርም። እየዘመረ ቅዱስ 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 እያለ ሃሌሉያ። በቃ አንድ ቀን ሙሉ ደግሞ የእግዚአብሔርን ቃል ሃሌሉያ። አንድ ቀን ሙሉ ደግሞ ጸሎት ላኩላ ቫንቲያ ሳኪያ። በዛ ውስጥ ፈውስ፣ በዛ ውስጥ ሰላም፣ በዛ ውስጥ አንድነት፣ በዛ ውስጥ ፍቅር፣ በዛ ውስጥ መያያዝ። ኢየሱስ ያድናል። አቤነዘር ደስ ይበልሽ። ሪቫይቫል ምን ጉዳይ አላችሁ መሪዎች? ከዚህ ውጭ የጌታ መንፈስ መስራት ከጀመረ በቃ የሆነ ነገርን ያስጥላል። ፕሮቶኮልን አጠብቅም።
ይዘው የመጣውን ነገር ትጥለዋለህ። ውጪ የሆነ ነገር ከነበርክ ምንም አይሰማህም። የሆነ የሚያሸማቅቅ የምትፈራው ነገር ካለ ስዘምር ራሱ እንዲህ ምናምን ምትል ከነበረ የሆነ ክብር ሲያገኝ እንዴት እንደሆነ ትሆናለህ። ሃሌሉያ! ሪቫይቫል መነቃቃት ነው፣ መነሳት ነው፣ እንደገና መቆም ነው፣ ለመታደስ ራስን ሬዲ ማድረግ ነው። ሪቫይቫል ተሐድሶ ደግሞ ያ የመጣውን ሪቫይቫል ማስቀጠል ነው። ተሐድሶ በነገራችን ላይ እኔ ኢትዮጵያ በሙያዬ አርኪቴክት ነኝ። አርኪቴክት ማለት የህንፃ ዲዛይነር ማለት ነው። ኦኬ ታውቃላችሁ አብዛኞቻችሁ አርኪቴክት። ኦኬ የህንፃ ዲዛይን ነው የምሰራው። አንዳንድ ጊዜ የሆነ በጣም ብዙ ጊዜ አንዳንድ ሰዎች እንደዚህ አይነት ጥያቄ ይጠይቃሉ። እኛም አድርገነው እናውቃለን። የሆነ እንደ ነገሩ የተሰራን ቤት ውጩን ማሳመር አለ አይደለ? ማለት ለእይታ ገባ እንዲል ማድረግ፣ ውስጥ ስትገባ ግን እንደ ነገሩ የሆነ አንዳንድ ጊዜ እንደዛ እንድናደርግ የሚያስገድዱ ሰዎች አሉ። በቃ እንደ ነገሩ አድርገው እቺን ነገር ሸፈንፈን አድርጋትና ብቻ ቅርጽ ታገኝ ምናምን እንጂ የሆነ ፕሮግራም ካለፈ በኋላ ምንም አይመለከት እንደ ነገሩ እንድናደርግ የሚያደርጉ ሰዎች አሉ። የሆነ ነገር ሪቫይቫል ብቻ ከሆነ ተሐድሶ ወይም ፋውንዴሽን ከሌለው ይወድቃል። ስለዚህ ይህ ቤት የሆነ ጊዜ በቃ መገለጡ አይቀርም። የሆነ ሰዓት ኮርኒሷ ጠብ ትላለች። ከዛ የሆነ ሰዓት ይሄ በእንትን ለብጠው የነበረው በድንጋይ በምናምን በጭቃ በምናምን በእንጨት ሰርተው በድንጋይ ልብጥ አድርገው የነበረው እንጨቱ እንዲወጣባል አይደለ? አጋጥሟችሁ ያውቃል? እኔ ገጥሞኝ ያውቃል። የሆነ ሹልክ ይላል። ሪቫይቫል ለመስራት መነሳሳት ነው። ተሐድሶ ግን ፋውንዴሽኑን አስተካክሎ የመጣውን ሪቫይቫል ማስቀጠል ነው። ሪቫይቫል ለጸሎት መዘጋጀት ነው። መጸለይ፣ መነሳት። ተሐድሶሳ ጸሎቱ ቀጣይነት እንዲኖረው ማድረግ ነው። ሪቫይቫል የእግዚአብሔርን ቃል ለማንበብ ራስን ማዘጋጀት ነው፣ መነሳት ነው። ተሐድሶ ግን የእግዚአብሔርን ቃል በማንበብ መቀጠል ነው። እንዴት? ፕሮግራም በማውጣት። እንዴት? ሰዓት በመመደብ። በጌታ በኢየሱስ ስምና ስልጣን ይችን ቤተክርስቲያን ወደ ተሐድሶ የሚመራት ሪቫይቫል ያግኛት። የሆነ ሰዓት አሁን የጸሎት ሰሞን ነው አይደለ? አንድ ወር ጸሎት አለን። ከዛ በኋላ አቤት መዝጊያውማ አቤት መዝጊያው ነው መዝጊያ የሚባል ነገር የለውም። ፓስተር ሶሪ መዝጊያ ፕሮግራም አለው ግን መዝጊያ የለውም። ከፍተነው ነው ምንቶ። አሜን ነው ወይ? በቃ የሆነ አንዘን ከፍተነው እንተዋለን፣ ይቀጥላል። ሃሌሉያ! የሆነ ሰው መጥቶ እዚህ ቤቱ ባዶ የማይሆንበት፣ የሆነ ሰው ለትውልድ የሚጮህበት፣ የሆነ ሰው ለአጋንንትን የሚመታበት፣ የሆነ ሰው ሃሌሉያ የሆነ ጥያቄ ይዘህ መጥተህ የምትጠይቀው ሰው አተ የምትመለስበት አይሆንም። ጥያቄ ይዘህ መጥተህ መፍትሄ አግኝተህ የምትሄድበት ቤት በጌታ በኢየሱስ ስም ይሆናል። በጌታ በኢየሱስ ስም ይሆናል። በሉ ተዘጋጁ። አሁን ተዋለን። ክብር ለኢየሱስ ይሁን። ይስማማናል ወይ? ምን ፈልገው ይሄንን ነው። አጨብጭቡ ለእግዚአብሔር ክብር። ሃሌሉያ! ኢየሱስ ያድናል። ከዚህ በኋላ አይተን ዝም አንልም። በቃ ወንድማችን ከወደቀ እናነሳለን። ኢየሱስ ክርስቶስ ጌታ ነው። አንድ ነን።
የእግዚአብሔር መንፈስ ይመጣል። መነቃቃት ወደ ምን? ወደ ተሐድሶ ሪቫይቫል። መነቃቃት ወደ ተሐድሶ ሪፎርሜሽን ይመራናል። ተሐድሶ ያለ ሪቫይቫል ምንድነው የሚሆነው? ስሜት ብቻ ነው የሚሆነው። ይሄን ስሙኝ። ሪቫይቫል ደግሞ ያለ መነቃቃት ወይም ተሐድሶ ያለ ሪቫይቫል ምንድነው የሚሆነው? ሕግ ብቻ ነው የሚሆነው። ሪቫይቫል ያለ ተሐድሶ ደግሞ መነቃቃት ወይም ስሜት ብቻ ነው የሚሆነው። ሁለቱም አብረው የሚሄዱ ነገሮች ናቸው። እግዚአብሔር አምላክ በመንፈሱ ኃይል ይህን እንድናደርግ ያግዘን። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ኃጢአታችንን እንዲደመስስ ንስሐ መግባት፣ ከመንገዳችን መመለስ። ከመንገዳችን ምን ማለት? መመለስ። ከጌታም ዘንድ የመታደስን ዘመን ምን ማለት? መጠባበቅ። ክብር ለኢየሱስ ይሁን። በዚህ መንፈስ ሆነን አሁን የቀረንን ጥቂት ደቂቃ እንጸልያለን። ክብር ለኢየሱስ ይሁን። አሁን መንከባለል ይቻላል፣ መንበርከክ ይቻላል፣ መቀመጥ ይቻላል፣ መነሳት ይቻላል። እንደፈለጋችሁ። ይሄ የአባታችሁ ቤት ነው። ኡኡ ማለት ይቻላል። ወዮ ደክሞኛል ዝያለው እንደገና መነሳት፣ መቆም፣ መራመድ። ጂካማንታል ቬና ማንታል ቬሱ ካላቫንታራ ጂማላ ባላ 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 ዲያስ ኢየሱስ አላና ማንታ ላቬና ማንቶ ረባ ሪቫይቫል ተሐድሶ ለመሪዎች፣ ለምእመናን፣ ለፓስተሮች፣ ለኳይሮች፣ ለሕፃናት፣ ለሁላችን እንደ ትናንት ወደ ነበርንበት ወደዛ መንፈሳዊ መነቃቃታችን በልጅነታችን በመንፈሳዊ ልጆች በነበርን ጊዜ እንደምንሮጠው፣ እንደምንመኘው፣ እንደምንሳሳው እንደዛ ሃሌሉያ እንደምንለው እንደምንጮው ወደ አንተ እንደምንለው ሃሌሉያ ወደዛ